የተከበራችሁ የኦርቶዶክስ ሃይማኖት ተከታዮች እምነት ተከታዮች ማለት ነው እንዴት ናችሁ? እኔ ደህና እግዚአብሔር ይመስገን። ዛሬ የምንወያይበት ሐሳብ ለምን የአዲስ አበባ ኪዳነ ምሕረት ቤተክርስቲያን ለምን ስራው መሰራት ለምን አቆመ? በቃኛ ግራ ገብቶናል። የሰንበት ተማሪዎችንም ጠየቀን፣ አስተዳደሩን የቤተክርስቲያኑ አስተዳደሩንም ጠየቀን፣ አሰሪ ኮሚቴውንም ጠየቀን፣ ምንም ምላሽ ልናገኝ አልቻልንም። እና ብሩንም መበላቱን ደርሰንበታል። እና ይሄንን ብር ማን ነው የበላው? ማን ነው የበላው? ይሄ እኮ ቀልድ አይደለም። የእግዚአብሔርን ቤት ነው እየሰራን ያለነው። እና ማን ነው ብሩን የበላው? የምታውቁ ሰዎች ንገሩኝ። ይሄው እዚህ ጋር ኮሜንቱን አጨናንቁት። ተፈቅዷል። በቃ ኮሜንቱን ንገሩን እስቲ። የምታውቁ ሰዎችም ንገሩን። ብሩን ማን ነው የበላው? እስቲ ንገሩ። ለምን ቆመ ታዲያ ካልተበላ ብሉ? የተበጀተው በጀት በጣም ብዙ ነው። አቃለው እኔ በጣም ጻሉን የተሰበሰበው ብር በጣም ብዙ ነው። እኔ አቃለው ጻሉን ይችላል፣ ግን ልቦና ያልቻለም። በቃ አቅቶኛል። ልቦና ያልቻለም ይሄን ነገር ለማለፍ ልቦና ያልፈቀደም። እና ማን ያቆመው? ለምን ቆመ? ቤተክርስቲያኑ ለምንድን ነው የሚቆመው? ስንት የሌለውን ሐሳብ ስጡበት። እስቲ ኮሜንት ላይ እየገባችሁ ሐሳብ ስጡበት። መረጃም ካላችሁ ንገሩ። ኮሜንቱ ላይ ጻፉልን መረጃም ካላችሁ። እኛ እኮ ግራ ገባን እና በቃ እኛ ካልሆነ ወደ ፍርድ ቤት ነው የምንሄደው ቀጥታ። እኛ ዝም አንልም። ብሩ ተበልቶ ዝም አንልም። በቃ ይሄን ነው የምንለው። የህዝብ ብር ነው ይሄ፣ የህዝብ ቤተክርስቲያን ነው። እናመሰግናለን። እና ይሄን ቻናል ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ለሁሉም ለኪዳነ ምሕረት ቤተክርስቲያን አስተዳዳሪ ይሄን ጉዳይ ለሚያገባው ሁሉ ሼር እያደረጋችሁ ሪፖስት እያደረጋችሁ ማለት ነው። ይመቻችሁ። ይሄን አካውንት ሰብስክራይብ አድርጉልን። ሰብስክራይብ እና እንደዚህ አይነት ውይይቶች ምናምን ስለ ኦርቶዶክስ ሃይማኖት የምትከታተሉ ከሆነ ይሄንን ቻናል ሰብስክራይብ አድርጋችሁ የደውል ምልክቷን አስጀምሩ። ኦርቶዶክስ ከሆናችሁ ነው በቃ እኛ ይሄንን ውይይት እንመለስበታለን። ፓርት 2 እንሰራለን ማለት ነው። ምላሽ ካገኘን እንሞክራለን። እናመሰግናለን። ደህና ቆዩልኝ። አሜን።